ዛሬ በቅድሚያ እንኳን ደህና መጣን። እንኳን ደህና ቆያችሁ ወደ ዳግማዊት ኢየሩሳሌም። እሺ ዛሬ በምድራዊት ኢየሩሳሌም እና በሰማያዊት ኢየሩሳሌም ምሳሌ ላይ መሀል ላይና ዳር ላይ ያሉትን ከቤተ መድኃኔዓለም ጀምረን እስከ ቤተ ጊዮርጊስ እናያለን። እሺ ስለዚህ የት ነው ያለነው ማለት ነው? ዛሬ ለተመልካቾቻችን በዳግማዊት ኢየሩሳሌም በቅዱስ ላሊበላ አንድነት ገዳም ምድራዊት ኢየሩሳሌም የምንጎበኝበት ከምሳ በኋላ ከ9 ሰዓት ጀምሮ እስከ 11 ሰዓት ከመድኃኔዓለም ቤተ ማርያም፣ ቤተ መስቀል፣ ቤተ ደናግልና ደብረ ሲናና ጎልጎታን አይተን በቀራንዮን ወርደን የመላእክትም ወይም ደግሞ የቅዱስ ላሊበላ መጨረሻ ስራው ቤተ ጊዮርጊስ እናያለን። እሺ ስለዚህ አንድ ጥያቄ አለኝ። እሺ ነገሩ ከቅድሙ ጋር 2 ወይ 3 ጥያቄ ነው የሚሆነው። ላሊበላን ከዓለም አቀፉና ከዶሜስቲክ ወይ ደግሞ ከሀገር ውስጥ የቱር ዴስቲኔሽኖች ውስጥ የሚለየው ምንድነው? ከዓለም አቀፍም ከሀገር ውስጥ ማያይዘው ነው የምትመልሰው። እሺ ከተማችን ገዳማቱ አባታችን ቅዱስ ላሊበላ ለገዳምነት ነው ያቋቋመው። እሺ ሆኖም ቅርስነቱ ለኛ ብቻ ሳይሆን ለዓለም ቅርስ ነው። ኦኬ ቤተክርስቲያኖችን ሲያነጻቸው መሰረታቸው የተለያየ ነው። ግማሽ ፓርቱን የሰራው ሁሉ መሰረታቸው ካህናት ቢሆን አሰራሩን ቤተክርስቲያኑ ስናይ ግን በአንድ በኩል ሙሉ ወጥ ከአለት ይሰራል። እሱን ፍሪስታንድ ኮርቲያርዱን ያደረገዋል። እሺ ሁለተኛው አሰራሩ ደግሞ አለቱ ላይ የተያያዘ ሆኖ ወሉ ብቻ ግድግዳው ተይዞ ኢንፍሮንት ፔጅ የምናየዋለን። ሴሚን ወይ ደግሞ በግማሽ ፓርቱ ከአለት ነፃ ነው። የመጨረሻ ስራው ደግሞ የካሌብን ወይም ደግሞ የክሩቤልና ሱራፌል መንበር ተሸክመው እንደቆሙ አድርጎ ሁለት ክሩቤልና ሱራፌል መንበር ክርስቶስን ከተቀበሉ በኋላ ለ24 ሰዓት ቆመዋል። ያን የመንበር አሸካከም መንበርን እንዞረዋለን እንጂ በማላ እናቋርጠው። ለመንበር መሸከምነታቸውና ታቦትን ተሸክመው ለ24 ሰዓት ለመቆማቸው ለማስታወስ ኢንፍሮንት ፔጁ ከአለቱ ጋር የተያያዘ ነው። ጀርባ በኩል ግን ፍሪስታንድ ነው እና ለክሩቤልና ለሱራፌል መንበር ተሸክመው ለመቆማቸው ለማስታወስ ቴፕቺዎች ብለን ስም ሰጥተነዋል። ወይ ዋሻ ፍልፍል ነው። በዋሻነቱ በጀርባው ፍሪስታንድ ነው። አለቱ ግን ከእናት አመቱ ጋር የተያያዘ ነው። በምድር ላይ ደግሞ ምድራዊት ኢየሩሳሌም የምንለው ላይ ፍሪስታንድ የሆኑ ቤተክርስቲያኖች አሉ። ፎር ኤግዛምፕል አሁን ቤተ መድኃኔዓለም ስናይ በዓለም ትልቅና ግዙፉ ቤተክርስቲያን ሆኖ 72 ምሰሶ አለው። ምንም ምሰሶ የሌለው ቤተክርስቲያን አለ። ያን ያደረገበት ምክንያት አንደኛ ምሰሶ አድርጎ የሰራው ቤተክርስቲያን 72 ምሰሶ ለ72ቱ አርዲት ተምሳሌ ሲሆን አርዲት ማለት ኢየሱስ ክርስቶስን ያገዙት ናቸው። ኢየሱስ ክርስቶስ 120 ቤተሰብ ተከታዮች አሉት። 12ቱ ሐዋርያት ነው የሆኑት። 36ቱ አንስት ድንግላን፣ 72ቱ አርዲያን ወይ ተማሪ ነው የሆኑት። ለ72ቱ አርዲት ተምሳሌት 72 ምሰሶ አድርጎ ቤተ መድኃኔዓለም ላይ ሰርቶለታል። ምንም ምሰሶ የሌለው ቤተክርስቲያን ደግሞ ማን አለ? ቤተ ጊዮርጊስ አለ። እሱን ያደረገበት ደግሞ በኖህ መርከብ ተምሳሌት ነው። ኖህ 3 ክፍል አለው አይደል? አሁን ቤተ ጊዮርጊስን ስናየው በኖህ መርከብ ምሳሌ ሲሰራው ከወደ ውጭ ስናየው G+2 ነው የሚመስለው። ከወደ ውስጥ ስንሄድ ግን ፍሪስታንድ ነው፣ አንድ ብሎክ ነው። ምክንያቱም ኖህ በሰዎቹን ይዞ ጉብኝት በሚሄድበት ወይም ደግሞ በሚጓዝበት ሰዓት ላይ የመጀመሪያ ስቴጁን ፔጅ ያደረገው እንስሳቶችን ጭኖበት የነበረው ነው። በር ግን አለው፣ መስኮት አለው። 21 መስኮት አለው ከወደ ውስጥ ስናየው ቤተክርስቲያን ያሉት አክቲቭ ሆነው የሚሰሩት ግን 12 መስኮቶች ናቸው። 9ኞቹ መስኮቶች ምንድነው ያደረገበት? ዝግ መስኮት ነው ያደረገው። እንስሳቶችን ጭኖበት ስለነበር ውሃ ወደ ውስጥ እንዳይገባ ነው። የሁለተኛው ሌቭል ላይ ስናየው የሰራው ደግሞ እሱን ምንም አይነት መስኮትና ብራንች የለውም። የኖህ ቤተሰብ የነበሩበት ነው። ሶስተኛው መስኮት አለው። ሶስተኛው ቤተክርስቲያን ላይ ደግሞ መስኮት አድርጎለት ያን ላይ ግን አዋፋትን ከጫነበት ላይ ከአዋፋት መርጦ ማንን ላከ? ቁራን ላከው። ቁራን በላከው ሰዓት በዛው ቀረ። እርግቧን በላካት ሰዓት ግን ቀጤማን የወረወረችበት ነው ሰላም ማብሰሪያው። ለዛ ነው 21 መስኮት አድርገው ቤተ ጊዮርጊስን የሰራለት። ከወደ ውስጥ ስናየው ግን 21 ይመስላል። ከወደ ውስጥ ግን 3 ነው። 3 በሮች አሉት ቤተክርስቲያን ለመሆን። ምክንያቱም የምእመናን መግቢያና መውጫው በር ግራና ቀኝ ነው። መሀል በር የካህናት በር ነው። 4 በር አድርጎ የሰራው ቤተክርስቲያን አለና አሁን ላሊበላ ነው። 4ኛው በር ግን የውስጥ ለውስጥ የዋሻ መንገድ ነው። ቅዱስ ላሊበላ ከቤተ ገብርኤል ወደ ቤተ መርቆሬዎስ፣ ከቤተ መርቆሬዎስ ወደ ቤተ አማኑኤል ይሄድበት የነበረው የዋሻ ለውስጥ መንገድ አለና አሁን ቤተክርስቲያናችን ላይ
ሁለት አይነት መንገድ ነው ቤተክርስቲያኑ ላይ ያለው ስናየው፣ የብርሃንና የጨለማ መንገድ። የጨለማ መንገድ መጨረሻ ህይወታችን ስናልፍ የምንሄድበት መንገድ ነው። ብርሃን መንገድ ደግሞ የገነትን በር ለማሳየት ነው። እስካሁንም ድረስ 3 በር አለው ከፍቶለታል። መግቢያና መውጫውን ማናውቀው ቤተክርስቲያን አለ ስቲል እስካሁን። ቤተ ገብርኤል ወሩፋኤልን ሲያንጸው አንዳንድ አባባሎች አሉ። አፈ ታሪክ ብለን ነው የምንጠራው። ግንባሹ ለቤተ መንግስት ነው ይጠቀምበት ነበር ይላል። ግራውንድ ስቴጁን ደግሞ ለፕሪዝነር ይጠቀምበታል ይላል። ግን አፈ ታሪክ ነው። ከወሬ የለመድነው ወይ ደግሞ ከሰዎች የተቀበልነው ነው እንጂ ኤቪደንስ የሆነ ማስረጃ የለውም። ያን የሰራው የሰማዕት ኢየሩሳሌም ምሳሌ ብሎ ነው። ግን አንዳንድ አባባል የሚላሉ ይሄን ለእስር ቤት ይጠቀምበት ነበር፣ ምድር ቤቱን ፎቁን ለቤተ መንግስት ነው ይጠቀምበት ነበር ተብሎ ትንቢት ይሰጠዋል። ይሄ አፈ ታሪክ ነው። እንደ ታሪክ እንዳትይዙት። ምድር ቤቱን ስናየው ውሃ ነው። ከምድር ቤቱ ስቴጅ ከፍለ ስታየው ባዛልት ሮክ ነው። ሰርድ ሌቭሉ ነው አሁን ቤተክርስቲያን የምንጠቀምበት ነው። ቤተ ገብርኤል ወይ ሩፋኤል ብለን ለቤተክርስቲያን አይደለም ያልኩ ደግሞ ለምንድን ነው? ኢስት ዌስት ኦሪየንትድ አይደለም። ምስራቅና ሰሜን ደበሩ አይለይም። ምእመናን አንድ ላይ መግባት አንችልም። ኦርቶዶክስ ሴቶች ለብቻ ነው፣ ወንዶች ለብቻ ነው፣ ካህናት ለብቻ በር ነው እና ለቤተክርስቲያን አይደለም ብለን የምንሰይበት ምክንያት አንድ በር አድርጎ ስለሰራው ነው። አንድ በር ግን የመንበር የገነት በር ናት እና አንጾ ከጨረሰ በኋላ ለመኖሪያን ይጠቀምበት ነበር ተብሎ ወሮች ትንቢት ይሰጣል። ስለዚህ ምስጢራት ነው ምስጢራት ነው። እዚህ ላሊበላ ላይ ያለው አወቃቀራቸው፣ አሰራራቸው ሁሉም ራሱን የቻለ የፈጣሪ ቃል ኪዳን ያለው ትክክል እና መሰው። ሁለተኛ በደንብ እንግዶች መተው በአካል አሁን ያልከውን ካላዩ ብዙ ላይ ገባቸው ይችላል እና መተው እንዳዩ ምንድነው የምትላቸው? ስፔሻሊ ለኢትዮጵያውያን ጎብኚዎቻችን መተው በማየት ስም ላልጎበኙት መልእክትን ብትሰጡ እንጠራለን።